ተራሶች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቆመን እንድናስብ የሚያደርገን ሁኔታ ተከስቷል። ይህን ንግግር ምን ያክል ልክ ነው የሚለው ዛሬ የምንዳስስ ይሆናል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዳይ ወደ ቪዲዮ። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግ ነው እኛ የምንፈልግ። ይሄ መታረም ይኖርበታል። እንደነዚህ አይነት ንግግሮች በየመስጂዱ ኡስታዞች በተለያዩ አጋጣሚዎች ማስተላለፍ አለባቸው። ዛሬ ተቀምጣችሁ ስለ ዛሬው አታስቡ። ነገ ቀጣይ ትውልድ የሚመጣው ትውልድ ምን አይነት አሻራ ነው ጥለን እያለፍን ያለነው። ለዛው በ21ኛው ክፍለ ዘመን የተውሂድን ብርሃን ለቀጣይ ትውልድን ማስተላለፍ እያለብን እኛ ደግሞ ወደ ሽርክ የሚያዳርሱ ነገሮች እያየን ዕውቀት ኖሮን የመስጂድ ኢማም ሆኖን ዝም የምንል ከሆነ ነገ አላህ Subhanahu Wa Ta'ala ዘንድ እንጠየቃለን። ምክንያቱም ነብዩ አለይሂ ሰላቱ ወሰለም አንድ ሰው መጥፎ ሲሰራ ያየ በእጁ ይከልክል። በእጁም ያን ነገር መከልከል የሚችለው ማን ነበር? መጅሊስ ነበር። የመረራችሁ ዋቂ መጅሊስ የእስልምና የበላይ አዛዥ ነው። በቃ የእስልምና የትኛው አቂዳ ላይ የትኛው መንሃጅ ላይ ሆን መጅሊስ ሐላፊ ነው። ሙስሊሞችን የመረጡት ተቋም ነው። በመንግስት እውቅና ያለው እንዲሁም ደግሞ መንግስት በሙስሊሞች ጉዳዮች ላይ ስራ አስፈጻሚ መሆን አለበት ብሎ በአዋጅ ደረጃ የተቋቋመ ተቋም ነው። ትልቅ ተቋም። ያ ተቋም ደግሞ አንዳንዱ ነገራቶችን ከጥቅምና ከጉዳት አንፃር አመዛዝኖ መወሰን አለበት። ከዛስ ያልቻለ በመላሱ ይናገራሉ። የአላህ መልእክተኛ አለይሂ ሰላቱ ወሰለም ልክ ዛሬ ላይ ኡስታዞች በየሚዲያ በተለያዩ አጋጣሚዎች እንደሚናገሩት ማለት ነው። ነገር ግን አንተ ማይክሮፎን ይዘህ የመስጂድ ኢማም ሆነ ይህን ነገር የማያስጨንቅ ከሆነ ይህን ነገር ትኩረት ማሰጠው ከሆነ ይህን ነገር ማለፍ ሂክማ ነው ምትል ከሆነ ይህን ነገር ማለፍ ከጥቅሙ ጉዳቱ ያመዝናል ምትል ከሆነ ገና ምንም አልገባ። ምክንያቱም እኛ እያሳሰበን ያለው ለቀጣይ ትውልድ ነው። እኔ በጣም የሚገርመኝ ማለት ነው በዚህ ጉዳይ ላይ ምንም አያውቁም ዱርዬ ናቸው የምትሏቸው ወንድምና እህቶች በጣም ትኩረት ሰጥተው በጣም አግሬሲቭ ሆነው ሲናገሩ ሰምቼ በጣም እየተገረምኩኝ ነበር። ለምሳሌ ይህ ጀላሉ ጀላሉ መሰለኝ ስሙ ጀላሉ የተባለ ግለሰብ ወንድም የተናገረው ንግግር እንስማ። ሙስሊሞች 77 ቦታ ይከፋፈላሉ። ካንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሳሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ ምንወርደው መቃብር ካላመለክም ምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቁረኝ አንቺን አንተርሰው ሚለውን ማለት ነው። ለብቻ ይቅበሩኝ እንደዚህ አርጉኝ እንደዛ አርጉኝ ምን ነክቶን ነው? ሞሊድ ያላከበረ የጀሃነም ነው ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን እንችላለን። ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ እንተ ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና ምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነውና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደውና ጎበዝ ጠንቀቅ እያልን አረ ምንድነው እየተንኮሻኮሽን ነው። አደብን ያስራትን ያስተው አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አቃለው ግን
ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በእስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የኔ ጸጉሬ ሐላል ነው ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው ምለው፣ ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ። ግን ማክበር ፈልጌ ነው ካላችሁ ይመቻችሁ፣ ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱት አይሰማም ሆነብን እኮ ነገሩ ጎበዝ። ምን ነክቶን ነው የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው? አረ ጎበዝ ተው፣ አደብን ያዝ፣ ተው። በእርግጥ እኔ አሁን ምክር ምሰጥ አይነት ሰው አይደለሁም። ምክር ሳይሆን ምክር ሐሳብ ነው እየሰጠው ያለሁት በእውነቱ። ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። እውነት ለመናገር በጣም የሚያስደንቅ ንግግር ነው። በቃ አሁን 77 ከሚለው ውጪ አጠቃላይ የተናገረው ልክ ነው። ያው 73 ለማለት ነው። ያው ስህተት ነው፣ በስህተት ነው እንረዳዋለን። ስለዚህ አንድ ድሬድ ያደረገ ወንድም በዚህ ልክ የሽርክን ጉዳይ አስጨንቆት ሚዲያ ላይ ወጥቶ እንዲህ ከተናገረ የመስጂድ ኢማም ሆነ ኡስታዝ ሆነ ደግሞ ዝም ምትል ከሆነ ወላሂ ነገ አላህ ፊት ትጠየቃለህ። ዕውቀት እኮ ምንድነው? ወደ አላህ መጣራት ነው። ከአላህ የሚያርቁ ነገራቶችን ህዝበ ሙስሊሙ እንዲጠነቀቅ ማድረግ ነው። ሌላው ዕውቀት እኮ ከዚህ የተለየ ነገር የለም። ይሁማ የነብዩ አለይሂ ሰላቱ ወሰላም ህዝቦች አላህ በላጭ ያደረጋቸው በምንድን ነው? በመልካም ታዛላችሁ። በቃ ሰዎች ወደ ተውሂድ ወደ ሱና እንጣራለን። ይህ ነው በላጭ ህዝብ ያደረገ። ከዛስ በመጥፎ ደግሞ ተከለክላላችሁ። ወደ ሽርክ የሚያዳርሱ፣ ወደ ፈሳድ የሚያዳርሱ፣ ወደ ዝሙት የሚያዳርሱ፣ ወደ ቢዳ የሚያዳርሱ ነገራቶችን በአጠቃላይ መጥፎ የሆኑ ነገራቶችን ተግባሮችን በአጠቃላይ ታስቆማላችሁ፣ እንዲሁም ደግሞ ተከለክላላችሁ። ይህ ነው ይህን ኡማ ቁንጮ እንዲሁም ደግሞ በላጭ ህዝብ አላህ ያደረገው። ከዚህ ደግሞ ወደ ኋላ ስንሸሽ ወደ ኋላ ብለን ላሽ ስንል መሐል ሰፋሪነት በውስጣችን ሲኖር ምን ይሆናል? በኒ እስራኤሎች አላህ Subhanahu Wa Ta'ala እንዳደረጋቸው ህዝቦች እንወርዳለን። ምክንያቱም አላህ Subhanahu Wa Ta'ala በኒ እስራኤሎች በጣም ከፍ አድርጓቸው ነበር፣ ከዓለማት ህዝብ አስበልጧቸው ነበር። ነገር ግን የወረዱበት አላህ Subhanahu Wa Ta'ala የረገመበት ዋንኛ ምክንያት ምንድነው? ነቢያቶችን ያለ አግባብ ይገሉ ነበር። ነገር ግን በመልካም ያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር። ዛሬ እንደምናየው ማለት ነው። አሁን ይሄ ድሬድ ያረጋው ራፐር ሊመስል ይችላል፣ ግን የተናገረው ነገር ሐቅ አይደለም። ጸጉሬ እንዲህ ነው ስትል ልክ ነው በይቀ ማን ሰው እኮ እንደዛ ነው። የትኛውን ሰው እኔ አሁን ስህተት እንዳለብኝ በጣም አውቃለሁ በደንብ ማለት ግን ሙጭጭ አልልም። ስህተት እንደው አድርግልኝ ያን ነገር ለማስተካከል በተቻለኝ አቅም ማለት ነው ጥረት አደርጋለሁ። ነገር ግን የአላህን መብት ላይ ስትዳፈር ግን አንተ ምንም አይመስልም ምንም። ከዛ ደግሞ መውሊድን የማያከብር ጀሃነም ይገባል ተብሎ እኔ የዛሬ 2-3 ወር አካባቢ ነው ቪዲዮ የምን 4 ወር ምናምን መውሊድ አካባቢ ነው የሰራው። ከዛ በፊት ቪዲዮዎችን መለስ ብላችሁ ማየት ትችላላችሁ። በጊዜው ነው ራሱ ረድ ያደረኩት ምላሽ የሰጠውኝ እንዲህ አይነትን ቪዲዮዎች። ነገር ግን እንዲህ የሚሉ ሰዎች ደግሞ ምን እያለ ነበር? ኢብኑ ኹጥባ ላይ ቀደም ያሰማዋቸው ኡስታዝ ሲኖሩ ላይ እስቲ ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርግ ይሄ ግልጽና የማያሻማ መሐል ሰፋሪነት ይባላል። እንዴት እንደሆነ ታውቃላችሁ? የሞቱ ሰዎችን አትሳደቡ የሚለውን ሐዲስ ስተትን የሰሩትን ነገር ወይን ስተትን አትናገሩ ከሚለውን ነገር ላይ ይሄ አቆራኝታችሁ ስታመጡት የእናንተ መሐል ሰፋሪነት ነው የሚያሳየው። የሆኑ በዚህ በኩል በሰለፊያ ወገን ያሉ ሰዎችን እንዳይጠሏችሁ በስሱ ግርፍ ታረጋላችሁ። በዛም በኩል ደግሞ እንዳይጠሏችሁ እነዛ ግለሰቦች ከልክ በላይ ከፍ ታደርጋላችሁ። ሐቂቃ እንደዛ ነው አይደለም? በቃ እውነቱን ተናገሩ። ምንም አትሆኑም እኮ እውነቱን ተናገር። ምን ይመጣል? እውነቱን ተናገር። በቃ አቂዳህን በይፋ ተናገር። የሚደረጉ ነገራቶችን በይፋ ተናገር። ከዛስ የተቀበለ ይቀበላል፣ ያልተቀበለ ደግሞ ይተዋል። ማሽሞንሞን አያስፈልግም። የሆነ ሚዛናዊነት ማለት ሚዛንን ተሸክሞ እንደ ቁራልዩ እያሉ መዞር አይደል? ኦኬ ነገራቶችን ባሉበት ታስቀምጣላችሁ። እውነት ለመናገር ቆይ እኛ በጣም ይሄ አግሬሲቭ ሆነን መናገር የነበረብን
እነዚህ ሰለፊያ አካሄድ ላይ ያለ እውነት ተሳለቁ ተሳደቡ የተባሉ እኔ አልደግፍም በፍጹም። እነዚህ የሰለፊያን መንሃጅን እንዲቆሸሽ እንዲሁም ሰዎች እንዳይቀበሉት እያደረጉ ነው። ከዚህ ስራቸው እንዲጠነቀቁ በብዛት ቪዲዮ ሰርቻለሁ፣ መለስ ብላችሁ መመልከት ትችላላችሁ። እንዲህ ያደረጉ ወንድምና እህቶች ቆይ መረጃ የላቸውም ወይስ አላቸው? ኦፍ ኮርስ አላቸው፣ በደንብ ነው መረጃ አላቸው። ነገር ግን መስለሃውና መሰዳውን ባመዛዘነ መልኩ አልተጠቀሙትም። አካሄድ ላይ በጣም ስህተት አለ። ቢሆንም ግን አንተ በጣም ይሄ አሰፍተ በጣም ለጥጠህ ከዛ በኋላ በጣም ሞር ፎከስ አድርገህ እነሱ ላይ ቪዲዮ መስራበት አጋጣሚ ነው ወላሂ አይደለም። የሚያሳስብ ነገር አለ። ፎከስ ማድረግ ያለበት ፐርሰናል ማናገር ትችላለህ። እነዛ ግለሰቦች በሱና ላይ የምናቀውን ሰው የሆነ ስህተት ሲያጠፋና ሙብተዲ ሲያጠፋ ሁለቱም አንድ አይነት ውዝር አንሰጠው። የትኛው ይሄ ዓሊሞች ዑለማዎች ያስቀመጡት ነገር በጥሩ አቂዳ በጥሩ መንሃጅ ላይ የምናቀው በጥሩ ሰበና ላይ የምናቀውና የሆኑ ሙብተዲ ግለሰቦችን በኩል ሚዛን የምናስቀምጠው ከሆነ ዲን አለ ወላሂ ገና ምንም አይነትን ይሄ የሰለፊያን መንሃጅ ግንዛቤ የለም ምንም። ስለዚህ በጣም ጠንከር ብለን የምንናገርበትን ቦታና ጊዜ ማወቅ አለብን። እውነት ለመናገር አሁን እነዚህ ግለሰቦች በጣም በርካታ የሆኑ ስህተቶችን ሲፈጽሙ ዝም ትላላችሁ። ዝም ለምሳሌ እነ ዶክተር አቡበክር ሱለይማን የሚባለው ትውልድን የሚገድል ጫት ያነቃቃል ቃሙት እያለ ነበር። ለምንድን ነው ዝም ያላችሁ? ኦኬ በህይወት እያለ እንዲመለስ ምናምን ነገር ለምንድን ነው ማትናገር? አትናገር። ምክንያቱም የሆኑ ሰዎች ያኮርፋሉ ብላችሁ ስለምታስቡ። ወሃቢያ ካራም ነው አልቃይዳ ነው ይሄ አልሸባብ ኤአይስ ነው እያለ ማይክሮፎን ይዞ ማን ነው ይሄ ኮምቦልቻ ምናምን የሚባለው ዑመር ኮምቦልቻ እንደዛ እያለ ነበር። እነ ሼጣሃ የሚባለው የአንዋር መስጂድ ኢማም ወሃቢያ አይኑን ይጥፋ እያለ ነበር። እነዚህ ነገራቶች ቫልዩ ማሰጧቸው ነገር ግን ለማስመሰል ተናገራላችሁ። አላህ Subhanahu Wa Ta'ala ቀልብ ይስጣል። አላኩሊ ሐሳባችንን ስንደመድም በየመስጂዱ እንዲህ አይነትን ነገራቶችን ያስፈልጋል። እውነት ለመናገር በጣም ነው የሚያስፈልጉት እንዲህ አይነት ነገራቶች። ምክንያቱም ዛሬ ላይ በ21ኛው ክፍለ ዘመን ላይ እንዲህ ከተደረገ ሱልጣን የሆነ እንዲሁም ደግሞ የሰለጠነ ግለሰቦችን አሉበት በሚባለው አዲስ አበባ ውስጥ እንደዛ ከተደረገ ነገ ደግሞ ቀጣይ ትውልድ ሲተካ ምንድነው እነዚህ ትውልዶች የሚያደርጉት ስንል ግልጽና የማያሻማ ነው። የተለያዩ ቦታዎችን የቀብር አምልኮ ባክግራውንድ ታሪካቸው ስትመለከቱ ዘሴም ነው። አብሬት ሂድ እንዴ ወዲያውም መውሊድ ምናምን ተብሎ ተጀመረ እንዴ? አልተጀመረም። ቃጥባሪ ሂድ፣ አልከሶ ሂድ፣ አሊ ጎንደር ሂድ፣ ኑር ሁሴን ሂድ፣ የቦረናው ምናምን ሂድ፣ የትኛውን ቦታ ማለት ነው ባንድ ጊዜ መውሊድ ብለው ወይም ደግሞ የቀብርና አምልኮ አልጀመረም። ቀስ በቀስ የተለያዩ ቦታዎች ታሪክን ማጥናት ተገቢ ነው ስለማስብ ለዛው ደግሞ ለቀብር ደግሞ ከሞተ ሰው በረካ መፈለግ ይቻላል ብለው ማይክሮፎን ይዘው እንዲህ እየተናገሩ ነበር። ለዛው ደግሞ ወጣት ሆኖ ሶሻል ሚዲያ ላይ ብዙ ተከታይ ያላቸው እነዚህ ነገራቶች ደግሞ እያያችሁ ዝም ትላላችሁ። ብራዘር ሁሉንም በአንተ መነጽር አትይ። ምንኝ የማያቅ የኔ ብጤ አለ። የኔ ብጤው እንዳይሳሳት አንተ ደግሞ ምላሽ ካልሰጠኸው ማን ነው ምላሽ የሚሰጠው? እንዴ ዑለማዎች እኮ የነቢያቶች ወራሾች ናቸው ሲባል የእውቀት ባለቤቶች እንዲህ አይነትን ፈሳድን የሚያስፋፉ ሰዎች ላይ ምላሽ ይሰጣሉ ማለት ነው። ሌላ ዲፋይናንስ ሰጠው። እንግዲህ ይህን ቪዲዮ እንስ አላህን እንፍራ እባካችሁ ይሄንን ቪዲዮ በደንብ ሼር ኮፒ ሊንክና ሪፖስት በማድረግ ጀምሩት። ሰሞኑን አንዳንዶች የተበሩክና የአምልኮ ትርጉም ተምታቶባቸው ሰዎችን ሲያምታቱ ያየን ነው። ይሄንን ቪዲዮ በደንብ ሼር አድርጉላቸው። ሰዎችን ካወቃችኋቸው ኮሜንት ላይ ሜንሽን አድርጓቸው ይሄንን ቪዲዮ አይተው ሊማሩ ስለሚችሉ ማለት ነው። በሰሞኑ መቼስ ይሄንን ምስል ሳታዩት አትቀሩም። የሙፍቲ ሐጂ ዑመር ኢድሪስ የቀብር ሽኝት ስነ ስርዓት ላይ እንግዲህ ጀናዛው ተቀምጦበት የነበረውን ጣውላ ሄደው ሲደባብሱት አንዳንዶችም ሰውነታቸውን ሲያስነኩና ሲያብሱ አይተናል። ይሄን ነገር ታዲያ ይዘው አንዳንዶች ሽርክ ሰርቷል፣ ሽርክ ተፈጽሟል እያሉ ቪዲዮ ሲሰሩ እያየን ነው። እውነት ይሄ ነገር ሽርክ ነው ወይ?
አረተው አላህን ፍሩ ሽርክ ማለት ምን ማለት ነው መጀመሪያ እስኪ የሽርክ ትርጉምን ወቁት መጀመሪያ ሽርክ እንዴት ነው እናንተ አፋችሁ ላይ እንደዚህ የቀለላችሁ ሽርክ ማለት እኮ አንድ ሰውዬ ከተከሰተበት ያ ሰው ዘላለም ጀሃነም ነው ሙሽሪክ ነው ማለት ነው ታዲያ ይሄንን ነገር ለመናገር እንዴት ነው አፋችሁ ላይ የቀለላችሁ እናንተ እንዴት ነው ዘላችሁ ገና ምንም አይነት መሰረታዊ ዕውቀት ሳይኖራችሁ ሰዎችን ልክ ወንጀል ሰርተዋል ቀላል ወንጀል ትንሽ ወንጀል የማለት ያክል ቀሏችሁ ሽርክ ሰርተዋል ብላችሁ በአደባባይ ወጣችሁ ፈትዋ የምትሰጡት እናንተ ማን ስለሆናችሁ ነው አባካችሁ ሽርክ ሰርተዋል ብሎ መናገር ቪዲዮ የመስራት ያክል አይቅለላችሁ መጀመሪያ ከሁሉም ነገር በፊት ዕውቀት ይቀደማልና ዕውቀትን አስቀድሙ ወደ ሰዎቹ ድርጊት ስንመጣ እንግዲህ ይሄንን ያደረጉት ምንን አስበው ነው አላህ ይወቀው እነርሱም ይወቁት እነኚህ ሰዎች እንግዲህ ይሄንን ነገር ሲሰሩ ይሄን ነገር ሲያደርጉ እውነት ሙፍቲ ፈጣሪ ናቸው አምልኮ ይገባቸዋል ብለው ሰርተውት ከሆነ 100% ምንም ጥያቄ የለውም እነኚህ ሰዎች ከእስልምና እንደሚወጡ ማለት ነው ነገር ግን እነኚህ ሰዎች ተበሩክን ወይም በረካ መፈለግ አስበው ከሆነ የሰሩት ከሸሪዓ አንፃር እንዴት ይታያል አጠር አድርጌ መረጃ ልጥቀስላችሁ ግን ይሄ ቪዲዮ ብዙዎች ጋር መድረስ ስላለበት አሁንም እንዳትዘናጉ ሼር ኮፒ ሊንክ አድርጉ ተበሩክ ወይም በረካን መፈለግ በደጋጎችም ይሁን በነብያችን ሰለላሁ ዐለይሂ ወሰለም እንደሚቻል ማስረጃ ከዛው ከሷሃበቶች ጀምሬ ልጥቀስላችሁ ከልጃቸው ልጀምርላችሁ ፋጢመቱ ዘህራ አባቷ ወይም ነብያችን ሰለላሁ ዐለይሂ ወሰለም ባለፉበት ሰዓት ወደ ቀብራቸው ሄዳ ምን እንዳደረገች ልንገራችሁ ከቀብራቸው አፈር በእጆቿ ተዘግንና አይኖቿ ጋር በማድረግ ይሄንን አሳዛኝ ግጥም ትገጥማለች ماذا على من شم تربة أحمد ألا يشم مدى الزمان غواليا صبت علي مصائب لو أنها صبت على الأيام عدنا لياليا الله من عليك يا أحمد نافر يا نبياتنا يكبراتون آفر باشتة سولاي من علبت حياة ملو غواليا ود التبع እንግዲህ እንደሰማችሁት ተበሩክን ከሞተ ሰው ይቻላል ብሎ ያመጣው ምንድነው ለነቢያቶች በነቢዩ አለይሂ ሰላቱ ወሰለም ልብስ እንዲህ ተደርገዋል ምናምን ይያለ በመጀመሪያ ደረጃ ይውላችሁ ተበሩክ በረካን የሚሰጠው የተባረከ ነገር የሚሰጠው ማን ነው አላህ Subhanahu Wa Ta'ala አላህ በተከበረው ቃሉ ምንድነው የሚለው ተባረከ ለዚህ ያ የተባረከ ጌታ ያ የተባረከ ጌታ ደግሞ የተባረከ ነገር ለነቢያቶች ሰጥቷቸዋል ለምሳሌ ለነቢዩላህ ዩሱፍ አላህ Subhanahu Wa Ta'ala ምን ሰጥቶታል በልብሱ አማካኝነት ሰዎችን ፈውስ እንዲያገኙ ለምሳሌ ያዕቆብ አይኑ በተጋረደ ጊዜ የዩሱፍን ሽታውን እንትን ሲል ጊዜ አይኑን እንዲበራለት ከግርዶሽ ነገር እንዲላቀቅ አድርጎታል ነብዩ አለይሂ ሰላቱ ወሰለም እንዲሁም ልብሳቸው ጸጉራቸው አላህ Subhanahu Wa Ta'ala በሳቸው ተበሩክን እንድናረግ ፈቅዶልናል ነገር ግን ለነቢያቶች የተሰጠና ታምር በረከት ለሆኑ ግለሰቦች ገና ፍርድ ዓለም ውስጥ ያሉ ግለሰቦች የምን ይሁኑ የምን የማናቃቸው ለምሳሌ የቃጥባሪ ያብሬት ያልከሱ ያሊጎንደር የኑር ሁሴን ምናምን የምን ይሁኑ አናቀም የጀነት ይሁኑ የጀሃነም ግን እዚች ምድር ላይ ባሉ ባየናቸው ነገራቶች በዛሂሩ የጀነት ናቸው ብለን እናወራለን ከዛ ውጪ ግን የጀነት ናቸው መሆናቸውና አለመሆናቸውን የማናቃቸውን ሰዎች እንዴት ነው ተበሩክ ምናደርገው ይህን ቢኖር ኖሮ አቡበክር ዑመር ሲሞት ጊዜ ሰሃቦች በዑመር ወይም በአቡበክር ሲዲቅ ተበሩክ ያደርጉ ነበር ነገር ግን የጠቀሰው ሐዲስ አለ ፋጢማ ረዲየላሁ ዐንሃ የነብዩ አለይሂ ሰላቱ ወሰለም መቃብር ጋር ሄዳ ከዛ ግጥም ገጠመች አለ ውሸት የውላችሁ ሐዲሱ የተቀጠፈ ደካማ ሐዲስ አላልኳችሁም የተቀጠፈ ሐዲስ ኢማሙ ዛሃቢ እንግዲህ ሊቃውንት ናቸው ትልቅ የሐዲስ ሙሐዲስ ናቸው ይህን ሐዲስ ውድቅ እንደሆነ ይናገራል ቅጥፈት እንደሆነ ይናገራል ምክንያቱም ፋጢማ ረዲየላሁ ዐንሃ ይህን ተግባር በፍጹም አትፈጽምም አስቀድሞ ነብዩ አለይሂ ሰላቱ ወሰለም እንዲህ አይነትን ተግባርን እንዳንፈጽም አዘውናል እንዲሁም ደግሞ በክረው ማለት ነው ኡመታቸው ከዚህ ነገር እንዲጠነቀቅ አስተምረዋል ጭምር ማለት ምን ሞሾ ማድረግ አይቴ ሞሾ ነው የሚባለው ሰዎችን ሲሞቱ ጊዜ በግጥም እነሱ ማወደስ እነሱ እንዲነው ይያሉ ሐዘን ውስጥ መግባት ማዘን ምናምን ነብዩ አለይሂ ሰላቱ ወሰለም ከልክለው ታዲያ እንዴት ፋጢማ ረዲየላሁ ዐንሃ ይህን ነገር ታደርጋለች በፍጹም አታረግ ስለዚህ የተቀጠፈው ውሸት ማንነታቸው ሆነ ምንነታቸው የማይታወቁ ሰዎች የዘገቡት ሰነድ አልባ የሆነ ሐዲስ ሰነድ አልባን ምንም የተቀጠፈ ሐዲስን ያመጣችሁ ከዛ በኋላ በነብዩ አለይሂ ሰላቱ ወሰለም እየዋሻችሁ ህዝበ ሙስሊሙን የቀብር አምላኪ አታድርጉ ሰው እንዴት የቀብርን አፈር በጥብጦ ፊቱን እንዲዳበስ እንዲሁም ደግሞ ድረሱልኝ በረካ ስጡኝ ሊስጡኝ ሊል በዚህ ልክ ይጋጋጣል ወናውዝ ቢላ ጌታዬ ሆይ
ካልነበርኩበት ያስገኘኸኝ ፈጣሪ ሆይ ልጅ ስጠኝና ሙታን ጋር ሄደ በእናንተ አማካኝ ልጅ አይቀፋችሁም ባላ ወላሂ እንዴት ዱዓ የምታረጉላቸው ሰዎች የሞቱ ሰዎች አይደለ እንዴ ዱዓ እናረጋላቸው ባላ የሞቱ ሰዎች በአጠቃላይ ሙስሊም ሴቶች ሙስሊም ወንዶች በአጠቃላይ አላህ ማራቸው ብለን ዱዓ እናረጋለን እናንተ ግን የሞቱ ሰዎች ለኛ ዱዓ ማድረግ ይችላሉ አይችሉም even የሚጠቅመው በዱንያ ያለ ሰው ነው እንጂ የሞተ ሰው ለእናንተ ሊጠቅም አይችልም እኛንን ለሱ ምን ጠቅመው ምን በማድረግ ዱዓ በማድረግ ዛሬ ላይስ በተገላብጦሽ ሆነ የሞተ ሰው ለኛ ይጠቅማል እኛ ደግሞ ጭራሽ ከነሱ በረካ እንፈልጋለን ወላውዝ ቢላ አላህ Subhanahu Wa Ta'ala ህዝበ ሙስሊሙ ከዚህ ነገር ይጠብቀው አላኩልህ ለዛሬ ይሄን ካልኳቸው በሌላ ቪዲዮ እስከምንገናኝ ድረስ هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله وبركاته